ዛሬ የምንጀምረው ትምህርት ስለ ስጦታ ነው። ስለ ስጦታ እንጀምራለን። በዚህ የስጦታ ርዕስ ውስጥ የእግዚአብሔርን ድንቅ ስጦታ፣ ሰዎች ለሰዎች ወይም ተፈጥሮ ለሰው፣ ሰው ደግሞ ለተፈጥሮ እርስ በርስ የሚመጋገባቸውን ሀሳቦች ሁሉ እናነሳለን። በዋናነት ግን እግዚአብሔር ለእኛ የሰጠንን ስጦታዎች እያነሳን እሱን በማድነቅ እግዚአብሔርን በማግነን እሱን በማክበር ውስጥ በዚህ ሀሳብ እንቆያለን ማለት ነው እና ስጦታ በመጽሐፍ ቅዱስ ውስጥ በጣም ትልቅ ሀሳብ፣ ትልቅ ርዕስ፣ ትልቅ ጉዳይ ሆኖ የሚታይ ሀሳብ እንደሆነ እናያለን። ስጦታ የማያስደስተው ሰው የለም አይደል? እንሰጣለን፣ ስጦታ እንቀበላለን። ስለዚህ ስጦታ ሲሰጠው የማይደሰት፣ ስጦታ ሲቀበል ደስ የማይለው ሰው የለም። ስለዚህ ስጦታ መስጠት መቀበል ልምዳችን ነው ማለት ነው። ወይም ደግሞ ስጦታ ለምንድን ነው የምንሰጠው፣ ለምንድን ነው የምንቀበለው ስንል መነሻ አለው ማለት ነው። ስለዚህ ሲሰጡን ምክንያት አላቸው ሰጪዎች፣ ስንሰጣቸው ምክንያት አለን ያንን ስጦታ የምንሰጥበት ማለት ነው። እንግዲህ ስጦታ በእውነተኛ ልብ እና ከእውነተኛ ፍላጎት ተነስቶ ሲደረግ ሰጪውንም ተቀባዩንም ያስደስታል ማለት ነው። ስጦታ ሁለቱንም ያስደስታል። ሌላው የስጦታ ባህሪ ወይም የእውነተኛ ስጦታ ባህሪ ምንድን ነው? ስጦታው ትልቅ ወይም ትንሽ መሆኑ አይደለም። ስጦታው ትልቅም ትንሽም ሊሆን ይችላል። ነገር ግን የስጦታውን ትልቅነት የሚወስነው የስጦታው ትልቅ ወይም ትንሽ መሆን ሳይሆን የሰውየው ወይም የሰጪው ልብ ነው ማለት ነው። ስጦታውን ትልቅ ያደርገዋል ወይም ደግሞ ስጦታውን ትንሽ ያደርገዋል። ያንን ስጦታ የሰጠበት ልብ ወይም ሞቲቭ ማለት ነው። ተቀባዩም ጋር ስንመጣ እንደዛ ነው። ስጦታውን የተቀበለበት ልብ፣ ሞቲቭ፣ መነሻ ሀሳብ፣ እነዚህ በጣም በስጦታ መካከል ያሉ ልዩነት የሚፈጥሩ እውነቶች ናቸው ማለት ነው። ስለዚህ ስጦታ ትልቅ ወይም ትንሽ ስለሆነ ሳይሆን ሞቲቭ ነው ማለት ነው። ሰጪው የሚሰጥበት ሞቲቭ፣ ተቀባዩም የሚቀበልበት ሞቲቭ ስጦታውን ጥሩ፣ መልካም ወይም ደግሞ ክፉ ወይም ደግሞ ጥሩ ያልሆነ ሊያደርገው ይችላል ማለት ነው። ስለዚህ ስጦታ ስንል ከልብ ሁኔታ ጋር በቀጥታ ይያያዛል ማለት ነው። እውነተኛ ስጦታ የሰጪውን አክብሮት ያሳያል ወይም ይገልጻል። የተቀባዩን ደግሞ ትህትና የምናይበት ይሆንና ያልፋል ማለት ነው። እንግዲህ ስጦታ በፍጹም ደስታ በመስጠት ቀዳሚ ልምድ ያለው አምላካችን እግዚአብሔር ነው። ታውቃላችሁ፣ ስጦታ በመስጠት ቀዳሚ ልምድ ያለው፣ ስጦታ በመስጠት በጣም የታደለ ብርቱ የሆነው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር ነው። ፈጣሪያችን እግዚአብሔር ለሰዎች ባለው ትልቅ ግምት የሰው ልጆች ከመፍጠሩ በፊት ሰማይና ምድር፣ ብርሃን፣ ማዕድናት፣ ተስማሚ አየር፣ ውሃ፣ እጽዋት፣ አዕዋፋት፣ እንስሳት፣ የባህር ዓሦችን በመፍጠር ለሰው ልጆች በዋጋ የማይተመኑ እጅግ ውድ ስጦታዎችን ሰጥቷል። ስለዚህ ከተፈጥሮ ስጦታዎች ባሻገር እግዚአብሔር ሌሎች ማት ነገር ሰጥቷል። በጣም የሚገርመው ግን የዘፍጥረት መጽሐፍን ስናነብ ወይም ስናጠና እግዚአብሔር የሰው ልጆችን ወደዚህ ምድር ከማምጣቱ በፊት ለሰው ልጆች የሚያስፈልጉትን በሙሉ አዘጋጅቶ፣ አቀናብሮ፣ አቀናጅቶ መልካም አድርጎ ሲሰራቸው፣ ሲያዘጋጃቸው እንመለከታለን። እንግዲህ የዘፍጥረት መጽሐፍን ከምዕራፍ 1 ጀምረን ብንመለከት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ የእግዚአብሔር ቃል የሚለን ነገር አለ። ምንድነው የእግዚአብሔር ቃል የሚለው? ልክ ዘፍጥረት 1 ምዕራፍ 1 ሲጀምር የሚናገረው ቃል አለ። በጣም የሚገርም ነገር ነው። በጣም እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ይላል። ምድርም ቅርጽ የለሽና ባዶ ነበረች፣ የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር፣ የእግዚአብሔርን መንፈስ በውሆች ላይ ይረብብ ነበር ይላል። ምንድን ነው የመጀመሪያው ነገር? ቅርጽ አልባ ነበረች ይላል። ምድር ቅርጽ አልባ ነበረች ወይም ሼፕለስ ነበረች። ሁለተኛ ባዶ ነበረች፣ ኢምፒቲ፣ ባዶ ነበረች፣ ነቲንግ፣ ምንም የሚታይባት ነገር አልነበረ። ምንም ማለት ምንም፣ ባዶ ነበረች ይላል። ሌላው ደግሞ ጨለማ፣ አይገርምም? ጨለማ ሰፎ ነበር ይላል። አስቡት፣ ቅርጽ አልባ ባዶ ጨለማ ነበረ። እንግዲህ በዚህ ዓለም ላይ ነው እግዚአብሔር ቃል እየተናገረ ለሰው ልጆች የሚያስፈልጉትን ሁሉ
በሱ መናገር ውስጥ ወደዚህ ዓለም እንዲከሰቱ፣ እንዲመጡ፣ እንዲታዩ ያደረገው ማለት ነው። እንግዲህ በዚህ ብቻ አያበቃም። እግዚአብሔር ሁሉ ይሄ በባህር ያለውን በየብስ ያለውን ቅድም እንዳነበብናቸው ማለት ነው እነዚህን ሁሉ ሲፈጥር የእግዚአብሔር ትኩረት የሰው ልጅ ነበረ ማለት ነው። ሌላው እግዚአብሔር ከተፈጥሮ ስጦታዎች ባሻገር የባህሪው ተካፋዮች አድርጎናል። የባህሪው ተካፋዮች አድርጎናል። ለምሳሌ ፍቅር፣ ምሕረት፣ ቅድስና እነዚህን እግዚአብሔር ሰጥቶናል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 7 ብንመለከት እነዚህን ነገሮች በስጦታ እግዚአብሔር ለሰው ልጆች ሰጥቷል ወይም ሰጥቶናል ማለት ነው። እውቀትና ማስተዋል ሰጥቶናል። ይህም የእግዚአብሔር ስጦታ ነው። እውቀትን፣ ማስተዋልን ብዙ ምርምሮች ይደረጋሉ፣ ብዙ ጥናቶች ይወጣሉ፣ ብዙ ተጨባጭ የሆኑ በተለይ በአሁኑ በዘመነኛው ዘመን ላይ መዓት አነጋጋሪ የሆኑ እንዴት የሰው ልጅ ይህን ነገር አደረገው እስክንል ድረስ የሚደርሱ ትላልቅ ፈጠራዎች፣ ትላልቅ አስተውሎቶች እንመለከታለን። እነዚህ በሙሉ እንግዲህ ምንድነው? እውቀት ናቸው፣ ማስተዋል ናቸው። በእነዚህ ውስጥ የማንም እጅ የለበትም። እግዚአብሔር ነው የዚህ ነገር ሁሉ ጀማሪ ወይም ሰጪ ብለን እናምናለን ማለት ነው አማኞች። ሌላው ችሎታዎችን እግዚአብሔር ሰጥቷል። አሁን ካልነው ሀሳብ ጋር ተያይዞ ችሎታዎችን በጣም ብዙ አይነት ችሎታዎችን ሰጥቷል። ቴክኒካል ሊሆን ይችላል፣ እነዚህ የምርምር ወይም ደግሞ በእውቀት አቅጣጫ፣ በመምራት አቅጣጫ፣ ነገሮችን በማቀናጀት መስመር በማስያዝ በብዙ አቅጣጫ ስንመለከት እግዚአብሔር ችሎታዎችን ብቻ ሳይሆን ፈጠራዎችን ብቻ ሳይሆን በተለያየ ዘርፎች ላይ ያሉ የምርምር ውጤቶችን የማውጣት ችሎታ ብቻ ሳይሆን የመግዛትና የማስተዳደር ስልጣን ሰጥቶናል። እግዚአብሔር ለሰው ልጅ የሰጠው ሌላው ትልቁ ነገር እንግዲህ ምንድነው? ሰው ሊፈጥር ይችላል። ሰው አዳዲስ ነገር ሊያመጣ ይችላል። ነገር ግን ይሄንን ደግሞ የሚያስተዳድርበትን ምን ሰጥቶታል ማለት ነው? ችሎታ ሰጥቶታል። ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ብንመለከት ይሄንን እንድናስተዳድር ይግዙ፣ ያስተዳድሩ ብሎ እግዚአብሔር ይሄንን ማንዴት ለሰው ልጆች ሰጥቷል ማለት ነው። ሌላው ለቤተ ክርስቲያንም ምን ሰጥቷል? ስጦታዎችን ሰጥቷል። ኤፌሶን ምዕራፍ 3 ቁጥር 10 የሚነግረን ያንን ነው። በጣም ውድ የሆኑ ማንም ሊሰጠን የማይችል እንዴትም የማይገኙ በገንዘብ የማይገዙ በምንም አይነት የማይገኙ ስጦታዎችን እግዚአብሔር ለቤተ ክርስቲያን ስጦታዎችን ሰጥቷል ማለት ነው። ሌላው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርኮናል ይላል ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርኮናል ይላል። ይህም የእግዚአብሔር ስጦታ ነው። አይገርምም? ስንፈጠር ወይ እሱ ነገሮች ሲፈጥር ብቻ ሳይሆን ወይም እኛ አሁን በቤተ ክርስቲያን ስር ስንኖር ብቻ ሳይሆን ድነን በሱ ተድላና ምቾት ውስጥ ስንመላለስ በዚህ ምድርና ዓለም ላይ ብቻ ሳይሆን በመጪው ዓለምና ዘመን ውስጥ ያሉ ወይም ደግሞ ከጊዜ ውጪ በሆነው ዘላለም ውስጥ ያሉ ስጦታዎችን ሳይቀር እግዚአብሔር ለሰው ልጆች ሰጥቷል። በመንፈሳዊ በረከት እግዚአብሔር የሰው ልጆችን ባርኳል። ይህ እንግዲህ አሁን በቤተ ክርስቲያን ይሰራል፣ በምድር እናየዋለን። ስንሄድም ደግሞ እግዚአብሔር አስደናቂ ሌሎች ፍጥረቶች ማየት፣ መንካት፣ መዳሰስ ወይም ደግሞ ያንን ነገር ኤክስፒሪየንስ ማድረግ የማይችሉትን አይነት ድንቅ ስጦታ ከአእምሮ በላይ የሆኑ ስጦታዎች ሁሉ ገና ወደፊት ይጠብቁናል ማለት ነው። ይህንን ነው መጽሐፍ ቅዱስ የሚነግረን። እንደዚህ ይላል ሮሜ ምዕራፍ 11 ቁጥር 33 ላይ የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው ይላል። የእግዚአብሔር ባለጠግና ጥበቡ እውቀቱም እንዴት ጥልቅ ነው ይላል። ሃሌሉያ! ፍርዱ እንዴት የማይመረመር ነው፣ ለመንገዱ ፍለጋ የለውም ይላል። ድንቅ ነው የእግዚአብሔር ጥበብ፣ ድንቅ ነው የእግዚአብሔር እውቀት፣ ድንቅ ነው ጥበቡ፣ ማስተዋሉ አይመረመርም። የኛ አምላክ ድንቅ አምላክ ነው። እንግዲህ ይህ አምላክ ነው ለሰው ልጆች ለቤተ ክርስቲያን ለእኔና ለእናንተ እንደ ግልም ብዙ ስጦታዎችን የሰጠን ማለት ነው። አምላካችን ከመፈጠራችን በፊት ሁሉን አሟልቶ ከመስጠት ባሻገር የምንገዛበትንም እውቀት፣ ጥበብ፣ ችሎታ እና ስልጣን አብሮ ሰጥቶናል። አይገርምም? ይህን ሁሉ ሰጥቶን እግዚአብሔር አብሮ ምን ሰጠን? እውቀት ሰጠን፣
ጥበብ ሰጠን፣ ማስተዋል ሰጠን። ይህን የምንገዛበትንም ስልጣን እግዚአብሔር ሰጠን ማለት ነው። ይህ ድንቅ የእግዚአብሔር ስጦታ ነው። ለዚህ ነው እንደዚህ ይላል፣ የባህር ዓሦችንና የሰማይ ወፎችን እንስሳትን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ እግዚአብሔር። አያችሁ፣ በባህር የሚሄደውን በየብስ ያለውን ሁሉን እንዲገዛ እንዲያስተዳድር እግዚአብሔር ለሰው ልጅ ሰጠው ይላል። በጣም የሚገርም ነገር፣ በጣም የሚገርም አምላክ ነው። እንዴት እንዳመነን አያችሁ። እግዚአብሔር እንዴት እንደሚያምን አያችሁ። ለኛ እግዚአብሔር ይሄንን ሰጠ። ይግዙ ያስተዳድሩ ብሎ እግዚአብሔር ሰጠ። ሰው ግን በተለያየ መንገድ ዛሬ እነዚህን ስጦታዎች ሲያክፋፋቸው፣ ሲያበላሻቸው፣ ሲጎዳቸው፣ እንደው ተራ ሲያደርጋቸው ዓለም ላይ እንመለከታለን። ነገር ግን እግዚአብሔር ስጦታ አድርጎ ነው ይህንን ለእኛ ለሰው ልጆች የሰጠን ማለት ነው። ይህን ሁሉ ያለ ስስት ሲሰጠን መነሻው የእግዚአብሔር ፍቅር ነው። አይገርምም? እነዚህን ሁሉ እንግዲህ ቀላል አይደሉም እነዚህ ነገሮች። ግን እነዚህ ነገሮች ሲሰጠን መነሻው ምንድን ነው? እግዚአብሔር ከምን ተነስቶ ነው እነዚህን ያደረገው? ምን ፍቅር፣ የእግዚአብሔር ፍቅር ነው ይህንን ያደረገው። ስለዚህ ምንም አይነት የሰው ልጆች አስተዋጽኦ የለበትም። አይገርምም? በእነዚህ ስጦታዎች ውስጥ ሌላው ትልቁ እውነትና ሀሳብ መያዝ ያለብን ምንድነው? የኛ አስተዋጽኦ የለበትም። ምንም አይነት የኛ አስተዋጽኦ የለበትም። ከዚህ ሁሉ የላቀ ስጦታ እግዚአብሔር ሰጥቶናል። የሚገርም ነገር ነው። ሰው ግን እንደማይታዘዝ ወይም ደግሞ የተሰጠውን ነገር አክብሮ እንዴት እንደማይዝ መመልከት እንችላለን ማለት ነው። ቀጥለን የምንመለከተው አጉልተን የምናየው ሀሳብ እሱ ነው። መጽሐፍ ቅዱስ ሲናገር በጣም ውድ ድንቅ ትልልቅ ስጦታዎችን እግዚአብሔር ለሰው ልጆች ሰጥቷል ብለናል እና በዚህም ደግሞ እግዚአብሔር አይጸጸትም። ንጹህ አየር፣ ንጹህ ብርሃን፣ ምን እንበል ምን እንቁጠረው፣ ምናጌጥበት፣ ምንለብሳቸው፣ ምንመገባቸው፣ ለሰውነት የሚሆኑን ምንዋብባቸው፣ በነፃነት በደስታ ምንዝናናባቸው፣ በቃ በምንም በዋጋ የማይተመኑ ድንቅ 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 ስጦታዎችን እግዚአብሔር ለሰው ልጆች ሰጥቷል። በሚገርም ሁኔታ የሚገርም አይደለም። ይህ ብቻ አይደለም፣ ጥሬ ሀብት መሆኑ ብቻ አይደለም። በየብስ በባህር በምድር ያለው ነገር ብቻ አይደለም። ይህንን አውጥቶ ለጥቅሙ የበለጠ ሊደሰትበት አድርጎ እንዲጠቀምባቸው እንዲሰራባቸው ደግሞ እውቀት፣ ማስተዋል፣ ጥበብ እግዚአብሔር ለሰው ልጆች ሰጠ። ስለዚህ ይህን ሁሉ አስተዳድሩ ግዙ ብሎ ሲሰጣቸው እንዲሁ ዝም ብሎ በቃ ብሎ ልቅቅ አይደለም ያደረገው። አብሮ ችሎታዎችን ሰጥቷል፣ እውቀት ሰጥቷል፣ ማስተዋል ሰጥቷል። ለዚህ ነው ዓለምን የሰው ልጅ እንዲያስተዳድር ተሰጥቶታል። ተፈጥሮ እንኳን ራሷን እንኳን አክማ በምትሄድበት ሁኔታ ላይ እንዳትሆን ተደርጎ ተፈጥሮን ማጉደል፣ መጉዳት፣ ያለ ትክክል ተፈጥሮን ማሰቃየት እንመለከታለን ማለት ነው። እግዚአብሔር ግን ለሰው ልጆች ይህን እንድናደርግ አልነበረም የሰጠን ማለት ነው። እንግዲህ እነዚህን ሁሉ ተፈጥሮዎች እንግዲህ ወደ ራሳችን ደግሞ ማንነት ስሪት ምናምን ሁሉ አልመጣንም። የአእምሮ ሁኔታችን፣ የነርቭ፣ የአጥንት፣ የስጋ ሁኔታችን፣ ሰው ሆነን የመኖራችን ማስተዋል እውቀታችን ራሱ ጥልቅ ነው። መባዛት፣ ራሳችንን መግዛት፣ ከሌሎች እንስሳት መለየት፣ ከሌሎች ተፈጥሮዎች በላይ ሆነን እነዛን ሁሉ በልጠን ልቀን እንድንገኝ የተደረግንበት አፈጣጠር፣ አሰራር ይህ ራሱ በጣም ድንቅ ነው። እሱም ሌላ ጉዳይ። ለዚህ ነው ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። ግሩምና ድንቅ ሆነን የተፈጠርንበት እኛነታችን ራሱ ደግሞ በጣም ጥልቅ ነገር ነው። በጣም ጥልቅ ነገር ነው። የሰው ልጅ ግን ባለመታዘዝ የእግዚአብሔር ስጦታ በአግባቡ መጠቀም አልቻለም። እንግዲህ ዘፍጥረት ላይ ስንመለከት አሁን ያየናቸውን እነዚህ ውድ ድንቅ ስጦታዎችን እንኳን እንደ ቀልድ ከእጁ ሲወጡ ሲያመልጡ እንመለከታለን። ለዚህ ነው ኃጢአት መጣ ወይም የሰው ኃጢአተኝነት መጣ አንድ ቦታ ላይ። ሰው ግን የተሰጠውን እግዚአብሔራዊ ትእዛዝ በመተላለፍ አምላካዊ የኑሮ መመሪያን ምን አደረገ? አፈለሰ ወይም ደግሞ አፈረሰው፣ ናደው። ይህ ኃጢአት ሆነበት። ዘፍጥረት ምዕራፍ 3 ከቁጥር 8 እስከ 4፣
ሮሜ ምዕራፍ 3 ቁጥር 9 እስከ 20 እና ሮሜ ምዕራፍ 5 ቁጥር 12 የሰው ልጅ የተሰጠውን ነገር አጣ ይሉናል። እነዚህ ክፍሎች አጣ የሰው ልጅ በምን ምክንያት? በኃጢአት ምክንያት፣ ባለመታዘዝ ምክንያት፣ እግዚአብሔር የሰጠውን አምላካዊ ትእዛዝ በመጋፋቱ ምክንያት። አይገርምም? እነዚህን ውድ ድንቅ ስጦታዎች የሰው ልጅ አጣ። እንግዲህ እዚህ ጋር ምንድነው አንዳንድ ሰዎች እንዴት እነሱ ናቸው የበደሉት እነሱ ናቸው ኃጢአት የሰሩት ሊሉ ይችላሉ። ነገር ግን የውርስ የምንለው ወይም ደግሞ የሰው ልጆች በመሆናችን የነሱ ዘር ሐረግ ግንድ ውስጥ ያለን በመሆናችን የሰው ልጆች ከነሱ ስለመጣ በነሱ ውስጥ ያለፈ የኃጢአት ውርስ አግኝቶናል ማለት ነው። ይህንን ለመሻር የሚመጣው መጥቶ ከዚህ እስራት ወይም ከዚህ ውድቀት እስኪያነሳን ድረስ በዚህ የሞት ጥላ የሞት ጨለማ ውስጥ የሰው ልጆች አልፏል። አሁንም እያለፈ ነው፣ ውሳኔውን እስካላስተካከለ ድረስ ማለት ነው። ወደኋላ ቆየት ብለን የምናነሳው ሀሳብ ይሄን ይሆናል ማለት ነው። እንደዚህ ይላል የእግዚአብሔር ቃል። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረበት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እናንተ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ለመዋጀት ነው ይላል ገላትያ ምዕራፍ 4 ከቁጥር 1 እስከ 5። እንግዲህ እግዚአብሔር ልጁን ላከ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ለመዋጀት ነው ይላል። እግዚአብሔር ምንም እንኳን ወራሾች ብንሆን ዘፍጥረት ምዕራፍ 3 ቁጥር 15 ታውቃላችሁ። ሰው ወደቀ፣ ኃጢአት ሰራ፣ ተላለፈ፣ በደል ሆነበት። ስለዚህ ከእግዚአብሔር ፍቃድና ሐሳብ እግዚአብሔር ካየለት ሐሳብ አጀንዳ ሰው ጎደለ ማለት ነው። ስለዚህ ከዛ በጎደለ ጊዜ ሁሉ እግዚአብሔር እንኳን ያኔ ምን አላለው? አልተውም፣ ተስፋ ሰጥቶታል። እንግዲህ ከሴቲቱ የሚወለደው እርሱ የእባቡን ራስ ምን ይላል? ይቀጠቅጣል። ስለዚህ ያ ተስፋ ሊፈጸም ተስፋ ስለነበረ ያ ተስፋ እስኪሞላ ድረስ የሰው ልጆች እንደምን ታዩ? ከሞግዚት በታች በሚባለው ከሕግ ስር ሆነው እንዲከለሉ ተደረገ። ምክንያቱም ያ ክፉ፣ ያ አጥፊ፣ ያ አሳች ዓላማው እዛ ጋር ብቻ የሚቆም ስላልነበረ የሰውን ልጅ ማጥፋት፣ ማውደም፣ ለራሱ ማስገበርና ዘላለም ማጥፋት፣ ማቃጠል ስለነበረ እግዚአብሔር እዛ ልክ ድረስ አልፈቀደለትም። ስለዚህ የሰው ልጅ ከሕግ በታች ሆኖ ቆየ። ይህ በጣም ሰፊ ሀሳብ በሌላ ጊዜ መብራራት የሚችል ነው። ጸጋና ሕግን እያነጻጸርን ብንመለከት በጣም አስደናቂ ትምህርት እንደሆነ አውቃለሁ። የእግዚአብሔር ፍቅር አይገርምም? እንግዲህ ይህ ሰው ከሞግዚት በታች በተባለው ከሕግ በታች በዛ ውስጥ እየተቃኘ እንዲቆይ እየተሰራ ለእግዚአብሔር እየተዘጋጀ እንዲሰነበት ተደረገ። ይህም የእግዚአብሔር ፍቅር ነው። ለምን ማጥፋት ይችላል እግዚአብሔር? ለምን አልታዘዘም? የሰው ልጅ አታድርግ የተባለውን ያደረገው፣ አትንካ የተባለውን የነካው። ስለዚህ እግዚአብሔር ምን መብት ነበረው? ምንም የማድረግ በመፍጠሩ ብቻ አምላክ በመሆኑ ብቻ ሳይሆን ነገር ግን የሰው ልጅ በመተላለፉ አትንካ የተባለውን በመንካቱ በማጉደሉ ቅጣት መቀጣት ነበረበት። ነገር ግን የእግዚአብሔር ቅጣቱ ሳይቀር በፍቅር የተዋጀ ቅጣት እንደነበረ በትክክል መመልከት ይቻላል ማለት ነው።